ኤክስካቬት አድርገን ወደ ውስጥ ገብተን ማለት የሰራነው ነገር የለም። ቤቶች መጥተው ቁጭ ያሉ እንዲመስሉ ተደርገው ሳስፔንድድ ሆነው እንዲገነቡ ነው የተደረገው። ዶክተር አብርሃም በላይ በዚህ ፕሮጀክት ላይ በዚህ መጠን ትጋት፣ በዚህ መጠን መጠንከር፣ በዚህ መጠን ገዝፎ መታየት፣ በዚህ መጠን ባለቃ የሚጣልብህን ስራ በትጋት የመፈጸም አቅም የብዙ ሺህ ሰራዊቶች ማሳያ። ነገር ግን የጅራፍ ዶክተር አብርሃም በላይ ላይ የሚያርፋል። ለምን ሲባል ኢትዮጵያ በማለታቸው እኔ ወንጪ ሲደምቅ ጎርጎራ አስቀንቶኛል። ጎርጎራ ላይ ይህንን ድምቀት የማየት ጉጉት አድሮብኛል። ሰላም እንዳይመጣ የሚሰራው ኃይል እንዳለ፣ በዚህ መጠን እንዳይሮጥ የሚደረገው ትግል እንዳለ፣ ወደድክም ጠላህም ግን በዚህ ሰንሰለታማ መንገድ ውስጥ የሚሰራው ስራዎች አስደናቂ የሥራ ፍልስፍናን የሚያሳዩ ሳምፕል 13 ቤቶች ተሰርተዋል። የገበሬ ቤቶች ፋርመርስ ሃውስ ነው። ገበሬው እንዲህ አይነት ልማት ነው የሚያስፈልገው። ልክ እንደዚህ እነ ዶክተር አብርሃም በላይ እነ ጠቅላይ ሚኒስትር አብይ አህመድ እንደሰሩት አይነት ስራ ነው የሚያስፈልገው። ሰላም ጤና ይስጥልን ውድ ሀሳብ ሜዳ ታዳሚዎቻችን፣ እንደምን ከረማችሁ? እንዴት ሰነበታችሁ? እንዴት አላችሁ? ይህ በሀሳብ ሜዳችን ላይ በወዳጅ ወግ ሀሳብ እያነሳን ሀሳብ ምንጥልበት ሜዳችን ነው። ዛሬም እንደተለመደው መተናል። ሀሳብ ሜዳችንን ሰብስክራይብ፣ ሼር ማድረግ ታዲያ እንዳይረሳ። ሰዎቹ አልተቻሉም። እጅግ አስደናቂው ፍልስፍና በወንጪ የዛሬው መነጋገሪያ ርዕሳችን ነው። ዶክተር አብርሃም በላይ ለዛሬው ብርሃናማ ጭውውታችን መነሻ ሀሳብ ናቸው። ትውልዳቸው ከወደ ትግራይ ነው። ሰውየው ታዲያ ኢትዮጵያ ድንበራቸው ናት። ኢትዮጵያ ክልላቸው ናት። ኢትዮጵያ የሳቸው ማረፊያ ናት። እኚህ ኢትዮጵያ ድንበራቸው፣ ኢትዮጵያ ማረፊያቸው የሆነው ግለሰብ አሁን የሀገር መከላከያ ሚኒስትር ናቸው። ታዲያ እኚህን ሰው ዛሬ ለምን ለማንሳት ፈለግን? ለአስደናቂው የጠቅላይ ሚኒስትር አብይ አህመድ የሥራ ፍልስፍና ማሳያ ላረጋቸው በመሻቴም ነው እሳቸውን የመረጥኩት። እንግዲህ እኚህ ግለሰብ እንደምታውቁት የወንጪ ባለኝ መረጃ መሰረት የወንጪ ፕሮጀክትን በማሰራትና የወንጪ የተሰራውን መሰረተ ልማት በማሰራት ረገድ የፊት አውራሪውን ድርሻ ይይዛሉ። በጠቅላይ ሚኒስትር አብይ አህመድ የጣለባቸውን ኃላፊነት በመቀበል ከፍተኛ የሆነ ስራን ሰርተዋል። እንግዲህ እኚህ ግለሰብ እጅግ የሚያኮራ እጅግ የሚያስደስት ስራንም ነው የሰሩት እና እኚህ ግለሰብ ያላቸው መረዳት ያላቸው ሀሳብ በአካባቢው ላይ የሚያወሩት ስለ አካባቢው የሚያወሩት እሳቤ እጅግ አስገረመኝ። በተለይ ስለ አካባቢው ያላቸው እውቀት፣ ስለተሰራው መሰረተ ልማት ያላቸው ግንዛቤ እጅግ የሚገርም ነው እና እኚህ ሰው የኮንስትራክሽን ምናምን ሚኒስትር አይደሉም፣ የመከላከያ ሚኒስትር ናቸው እና ጠቅላይ ሚኒስትሩ የሥራ ድንበር እንደሌላቸው ምን አይነት የሥራ ፍልስፍና እንዳላቸው በጉልህ የሚያሳይ ነው። እስኪ በጥቂት ዶክተር አብርሃም በላይ ስለ አካባቢ የተናገሯቸውን ንግግሮች፣ ስለ ወንጪ ያደረጓቸውን የሰጡትን ቃለ ምልልስ ቀንጨብ አድርገን አድምጠን እንመለስ። እዚህ አካባቢ እንደምታየው ሁለት ቢያንስ በቅርብ የሚገኙ ሐይቆች አሉ። አንዱ ወንጪ ነው፣ ሁለተኛው ደንዲ ነው። በጣም በቅርብ ርቀት በ13 ኪሎ ሜትር ርቀት የሚገኙ ሁለት ሐይቆች እና ደግሞ በጣም የሚያምር መልክዓ ምድር ያለው አቀማመጥ ያለው ጫካ ያለው ተራራዎች ያሉት ለብዙ ነገሮች የሚመች እነዚህ ሁለት ሐይቆች ከዚህ በፊት በመንገድ በእግር ካልሆነ በስተቀር ወይ በፈረስ ካልሆነ በስተቀር መገናኘት አይታሰብም ነበር። አሁን በመንገዶች እንዲገናኙ ተደርጎ መሰረተ ልማቱ ተስተካክሎ ሰዎች በቀላሉ ከአዲስ አበባ መጥተው በፈለጉት መንገድ በወሊሶም ቢመጡ በአምቦም ቢመጡ በአስጎሪም ቢመጡ በቀላሉ አክሰስ የሚያደርጉት እንዲሆን ተደርጎ ተቀርጸዋል ማለት ነው። በተጨማሪ በዚህ ከፍታ ፉል ውሃ አለ፣ ናቹራል ሚነራል ወተር አለ። ሀብቱ ብቻ በመኖሩ ሰዎች በቀላሉ መምጣት አይችሉም። መንገድ አልነበረውም። እዚህ ሆኖ ቴሌፎን መገናኘት አይቻልም። ስልክ አልነበረውም። እዚህ ሆኖ ኤሌክትሪክ አልነበረም። በኤሌክትሪክ የሚያስፈልጉ ነገሮችን ማየትም መጠቀም አይቻልም ነበር። ተራራውን ሙሉ የሚዞር አስፋልት ተሰርተዋል። ተራራዎች ውስጥ ደግሞ በጣም ጥሩ እይታ አላቸው የሚባሉ ቦታዎች ተመርጠው መዝናኛ ቦታዎች ተቀምጦላታል። እዛ ላይ ሆኖ መጫወት ይቻላል። ሻይ ቡና መጠቀም ይቻላል። ስንሰራ ኤክስካቬት አድርገን ወደ ውስጥ ገብተን ማለት የሰራነው ነገር የለም። ቤቶች መጥተው ቁጭ ያሉን እንዲመስሉ ተደርገው ሳስፔንድድ ሆነው እንዲገነቡ ነው የተደረጉት። ኢንቫይሮንመንት ከተቆፈረ ውሃዎችን አፌክት እንዳናደርግ አካባቢውንም እንዳይረበሽ በማሰብ ማለት ነው።
አርሶ አደሮቻችን የዚህ ቱሪዝም ተጠቃሚ እንዲሆኑ ደግሞ የሳምፕል 13 ቤቶች ተሰርተዋል። የገበሬ ቤቶች ፋርመርስ ሃውስ የምንላቸው እዚህ ላይም ቱሪስቶች ሲመጡ እዛ ውስጥ ገብተው ኤክስፒሪየንስ የሚያደርጉበት ባህሉን የሚያዩበት የሰርቪስ የሚያገኙበት ፕላስ ደግሞ የራሳቸው ፕራይቬሲያቸውን ጠብቀው ደግሞ ማደር የሚችሉበትንም ሩም እንዲኖር ተደርጎ የአርሶ አደሮች ቤቶች እዚህ ውስጥ የነበሩ አርሶ አደሮች 13 ተመርጠው የ13ቱ ቤቶች ተሰርቶ ዴሊቨር ተሰጥቷቸዋል። እንግዲህ እንደሰማችኋቸው ነው። ቅርብ ጊዜ እንዳውም ከአካባቢው ማህበረሰብ ጋርም ባለጊዜ በሚለው ሙዚቃ ወዝ ወዝ ሲሉም ተመልክተናቸው ነበር። እስቲ እሱንም ቪዲዮ ባጭሩ ተመልክተነው እንመለስ። እንግዲህ እንደተመለከታችሁት ነው። ሰውየው ስለ አካባቢ ያላቸው ግንዛቤ ስለ አካባቢው ያላቸው መረዳት እጅግ የሚደንቅ ነው። ሰዎቹ አልተቻሉም ማለት የፈለኩት ለምንድን ነው? ምን እንደዛ አስባለኝ? ብዙዎች በብልጽግና ፓርቲ ላይ የሚሰነዝሩት ትችት የሚወረውሩት ድንጋይ ኢትዮጵያን ማዕከል ያደረገ ስራዎችን የማይሰሩ ግለሰቦችን ያነጣጠረ ነው ይላሉ። ነገር ግን ይህ ጅራፍ እነ ዶክተር አብርሃም በላይ ላይ የሚያርፋል። ለምን ሲባል ኢትዮጵያ በማለታቸው፣ ለምን ሲባል ድንበራቸው ኢትዮጵያ በመሆናቸው። ነገራችን ላይ የዶክተር አብርሃም በላይ ሌላኛው ስማቸው ገዳ ኦላና ይባላልና ባልሳሳት ማለት ነው። እና ኢትዮጵያ እንዲህ ስትሆን በጣም ቀላል ናት። ኢትዮጵያ እንዲህ ስትሆን በጣም ሰላም ናት። ኢትዮጵያ እንዲህ ስትሆን በጣም እፎይታ አላት። ከእፎይታም ባሻገር የበለጠ ትልቅ እፎይታ አላት። በነገራችን ላይ ዛሬ በተሰራጨ ምስል ጠቅላይ ሚኒስትር አብይ አህመድ በወንጪ ጉብኝት ሲያደርጉ ተመልክተናቸዋል። ከባለቤታቸው ወይዘሮ ዝናሽ ታያቸው ጋር በመሆን አንድ ላይ በመሆን ተመልክተናቸዋል እና ይህ አስደናቂ የሥራ ባህልና ፍልስፍናቸውን ነው የሚያሳየው። ብልጽግና ውስጥ ብቻ ሳይሆን በጠቅላይ ሚኒስትር አብይ አህመድ መንገድ ውስጥ ከትላንት እስከ ዛሬ የሥራ ገደብ የለም። ምናልባት መከላከያ ሚኒስትሩ እንዲህ አይነት ትልቅ ሀገራዊ ፕሮጀክትን ኃላፊነት ወስዶ ሲያሰራ ልትመለከተው ትችላለህ። ከዛ ትይዩ ደግሞ መከላከያዊ ሪፎርም ላይ ያንንም ነው የሚሰራው። እንዲህ አይነት ጠንካራ ሰዎችም አሉበት። የዶክተር አብርሃም በላይን የኢትዮጵያዊነት ከፍታ በሰሜኑ ግጭት ጊዜ የምናስታውሰው። ሰውየውን በአካል አላውቃቸውም። እኔ ባለስልጣን በአካል የማወቅ ተነሳሽነት ምናምንም የለኝም። በእርግጥ ግን እንዲሁ ዝም ብሎ ለማወቅ ከመጓጓቸው ሰዎች መካከል ዶክተር አብርሃም በላይ አንዱ ናቸው። ከጥቂት ከጠቅላይ ሚኒስትሩ ዙሪያ ካሉ ባውቃቸው ብዬ ከመጓጓቸው ሰዎች ውስጥ አንዱ ዶክተር አብርሃም በላይ ናቸው። ከትላንት እስከ ዛሬ አንደበታቸው አልተለወጠም። ሰውየው ወታደር ናቸው። ኢትዮጵያዊ ፍልስፍና አላቸው። በጣም የሚያስደንቅ ፍልስፍና ነው ያላቸው። ግን ቅናት ገባኝ። ዶክተር አብርሃም በላይ ወንጪ ላይ ሲዘፍኑ፣ ወንጪ ላይ ባለ ጊዜን ሲያዜሙ፣ ጎርጎራም እንዲህ ጀግና ገጥሞት፣ ጎርጎራም እንዲህ ሰላም ሆኖ፣ ጎርጎራም እንዲህ በትንቅንቅ ውስጥ ተሰርቶ ብዙ ብንል ከአካባቢው ማህበረሰቦች ጋር ደግሞ የሽምብራው ጥርጥርን ሲያዜሙ ብንመለከታቸው የሽምብራው ጥርጥር እስቲ እናዳም። ትዛለኝ ስንወጣ ስንወርድ ወለል ካለው ሜዳ ዛፎች ስናግድ ያ ሁሉ ቀረና ቁም ነገር መጣና ትምህርት ቤት ገባን አሁልና ጠና ሂደልና ጠና የሽምብራው ጥርጥር የዛፎቹ ፍሬ የትም ዞሬ ትዝ አለኝ ሀገሬ። እንደሰማችሁት የትም ዞረን ሀገር ትዝ ይላል። እኔ ወንጪ ሲደምቅ ጎርጎራ አስቀንቶኛል። ጎርጎራ ላይ ይህንን ድምቀት የማየት ጉጉት አድሮብኛል። ጎርጎራ ላይ ይህንን ከፍታ ቶሎ ተጠናቆ ደግሞ ቶሎ የምናይበት ጊዜ ናፍቀኛል። የነዚህ ሰዎች ትግል የነ ዶክተር አብርሃም ትግል በነገራችን ላይ ብዙዎች አሁን ኢትዮጵያ ያለችበትን ካለመረዳት ምን ያረጋል ሪዞርት ምናምን ለሳቋም እየሰሩ ነው፣ ለውበታም እየሰሩ ነው።
የእነዚህ ሰዎች አማርኛ በአብዱ ኪያር አንደበት እንዲህ ይላል። አታልቅሸኔናት ውባይንሽ ላዘን እሱ መች ፈጠራት ውባይንሽ ላዘን እሱ መች ፈጠራት። የኢትዮጵያ አይን ለሐዘን እንዳልተፈጠረ የሚያምኑ ሰዎች ናቸው። መሰባሰባቸው፣ አንድ ላይ መሆናቸው የኢትዮጵያ ሐዘን እንዲርቅ ነው እና ይህ የሥራ ፍልስፍና ድንበር አልባ መሆኑን በዶክተር አብርሃም በላይ በኩል እንመለከታለን። ድንበር አልባ ስለሚሰሯቸው፣ በሌላ መልኩ ስለሚሰሯቸው ፕሮጀክቶች ያለን መረዳትና አቅም፣ ዕውቀት፣ ጥንካሬ ያሳያል። ምን ያህል ገብቶት እንደሚሰራ ይሄ ሰውዬ የሚሰጠውን ስለ ወንጪ የሚሰጠውን ማብራሪያ ምናልባት ሌላ አንድ ኦሮሞ ብታመጣ አይሰጥም። እንዲህ ሲሆን ደስ ይላል። ገብቷል ማውራው። ምናልባት ዛሬ ወንጪ ላይ ያየው ስራ አክሱም ላይ ደግሞ አካባቢውን መሰረት ባደረገ የአክሱምን አካባቢ መሰረተ ልማት በጠበቀ መልኩ የሚደገምበት ቅናት ካልገባ ገብቷል። ትላንት ብቻ ብዙ ቅናትን ሊያስቀና የሚችል ነው። የዶክተር አብርሃም በላይ በዚህ ፕሮጀክት ላይ በዚህ መጠን መትጋት፣ በዚህ መጠን መጠንከር፣ በዚህ መጠን ገዝፎ መታየት፣ በዚህ መጠን ባለቃ የሚጣልብህን ስራ በትጋት የመፈጸም አቅም የብዙ ሺህ ሰራዊቶች ማሳያ ነው። ብዙ ሺህ መፈጸም የሚችሉ፣ ብዙ ሺህ መከወን የሚችሉ፣ ብዙ ሺህ ማድረግ የሚችሉ ሰዎች እንዳሉ የሚያሳይ እና ሰዎቹ አልተቻሉ። በተቋም ሪፎርሙ አልተቻሉም። በምንድነው በእንደዚህ አይነት መሰረተ ልማቶች ላይ አልተቻሉም። ጉተተዋል። ጎታችሁ እንዳለ ነው። ሰላም እንዳይመጣ የሚሰራው ኃይል እንዳለ ነው። በዚህ መጠን እንዳይሮጥ የሚደረገው ትግል እንዳለ ነው። ወደድክም ጠላህም ግን በዚህ ሰንሰለታማ መንገድ ውስጥ የሚሰሩ ስራዎች አስደናቂ የሥራ ፍልስፍናን የሚያሳዩ ነው። ኦሮሚያ ውብ ምድር ነች። ኦሮሚያ ለምለም መሬት ናት። ከዚህም በላይ መልማት ትችላለች። ትላንት በነቀመር የሱፍ ሙዚቃ ውስጥ የሰማ ነው። ልክ እንዲህ ሲሉ ያዜሙት ማለት ነው። ብዙ ማለት ይቻላል። አለ ወደ ሰሜን ብዙ የሚለማ ጎርጎራ ላይ እንደተመለከታችሁት ነው። እንስራ የሚባለው ለዚህ ነው። አየህ እንዲህ ስንሰናሰል ጦርነት ምን ያደርጋል መሰለህ? ለጥቂት ሰሞን ድብ ያስደልቃል። ለጥቂት ሰሞን ሁሉም ጎንህ ነው። ለጥቂት ሰሞን ሁሉም ጎንህ ነው። ለጥቂት ሰሞን ሁሉም ድብ ይደልቃል። ከዛስ እየተንኮታኮትክ እየደቀቅክ ትሄዳለህ። መድቀቅህ ምን ያመጣል? ረሃብ ያመጣል። ተዋጊው ይርበዋል። ከፊት ጦርነቱን የመራው አካል ይርበዋል። አይረበው? ህዝብ ይርበዋል። ቀጥሎስ ምን ይፈጠራል? እንዲህ አይነት ፕሮጀክቶች ምን ያመጣሉ? ቅድም ዶክተር አብርሃም በላይ እንደገለጸው ለአካባቢው ማህበረሰብ ከረሃብ ይልቅ ተጠቃሚነት፣ ከመቸገር ይልቅ የሥራ ዕድል፣ ከመሰበር ይልቅ ሌላ አካታች ገቢ ምንጭን የሚያገኝበትን መንገድ ያመቻችለታል። ባላገሩን ተውት። ልክ በዳዊት ባላገሩ ላይ እንዳለው ማለት ነው። ያ ነው ባላገር። ምን ችግር ቢገጥመው ባላገር ተስፋ አይቆርጥም ከቶ ስላገር የማከር ሰክኖ ይነጋገር ይጥፋልን ችግር ብሎ። ይሄ ነው ባላገር። በሀገሩ ተስፋ የማይቆርጥ ባላገሩን ተውት። ባላገሩ ያ ነው። ገበሬውን ተውት። ገበሬው እንዲህ አይነት ልማት ነው የሚያስፈልገው። ልክ እንደዚህ እነ ዶክተር አብርሃም በላይ እነ ጠቅላይ ሚኒስትር አብይ አህመድ እንደሰሩት አይነት ስራ ነው የሚያስፈልገው። መልካም ምድሩን ጠብቀ አካባቢው ላይ ዳፈናቅለው ሳይሆን መልካም ምድሩን ጠብቀ የሥራ ዕድል ፈጥረለት፣ መልካም ምድሩን ፈጥረህ ፈልፍለህ ሰርተህለት ሌላ ዕድል አግኝቶ ማየት ነው። አዲስ የሥራ ባህልና አዲስ ትጋት፣ ድንበር አልባ ትጋትን በዶክተር አብርሃም በላይ መልኩ ተመልክተናል። ሳር ቤት ካለ አደባባይ ካለው ቢሮ፣ ጦር ኃይሎች ካለው ቢሮ ተነስቶ ወንጪ ድረስ ይሄኛውን ሪፎርም እየሰሩ እዛ ደግሞ እንዲህ አይነት ኢኮቱሪዝምን መገንባት
መገንባት ብቻ አይደለም መረዳት ከልብ የሆነ ለማህበረሰብ ያለ ፍቅርን ይዞ መስራት ህልምና ራዕይን የመጋራት ጉዞ እንደዚህ ነው እኚህን ስናይ ነው ኢትዮጵያ አትሸነፍ ምን ይላል እንደ ዶክተር አብርሃም በላይ አይነት ሰጋር ሰው ስናይ ነው ጠቅላዩ ዛሬም ቅድም እንዳልኳችሁ ወንጪ ነበሩ በራስ መተማመናቸውን ስታዩ ሌሎቹ ጩኸት ምን ጋር ነው የሚለውን ማሰብ በጣም አስፈላጊ ነው ብዙ እና ይህ የሥራ ባህል የትጋት ብዙ ሊወራበት የሚችል ነው ተቺን ነቃፊንና ሰሪን ፍለፊት የሚያወጣ ነው አብርሃም በላይ ብዙ ተብሏል በነገራችን ላይ እንደ ዶክተር አብርሃም በላይ ግን ጆሮአቸውን ኢትዮጵያ በሚባል ስያሜ ዘግተው የሚንቀሳቀሱ ሰዎች ደግሞ አሉ በቃ አይሰሙም ኢትዮጵያ የምትለው ቋንቋ ጋር ጨርሰዋል ጆሮአቸው ላይ የሚያቃጭለው እሱ ነው አንተ ምንም በላቸው የሆነ አካል ባንዳ ሲላቸው ነበር የሆነ አካል ምን ሲላቸው ነበር ግን በጸኑበት ስለቆሙ ዛሬም በክብር የሚታዩት እንደሳቸው ያሉ ሰዎች ናቸው እና ሰዎቹ አልተቻሉ ህልም ስትጋራ ከበሻሻምና ከትግራይ ቋንቋ አንድ ነው የሚሆነው ህልም ስትጋራ ከየትም ተወለድ ከየትም ደግ ቋንቋና ህልም ሲግባባ ወደፊት መቀጠልና ድልና አሸናፊነት ብቻ ነው ዶክተር አብርሃም በላይ በጦር ሜዳው አሸንፈዋል በተቋም ሪፎርሙ አሸንፈዋል አሁን ደግሞ እንዲህ ባለ ሰፈር በዘለለ ድንበር በዘለለ ስራቸውም አሸንፈዋል ተሰናስለው ከመሪያቸው ጋር ባደልን ሆነዋል ለዚህ ነው ብልጽግና ውስጥ ያሉ ሰዎች ብልጽግናን አያሸንፉትም እንል ጋቱን በህልምና በህልም ስለተሰራ ፒፒን ያሸነፈለት ደግሞ ብዙ ነገር ይስተካከላል ደግሞ ያሸንፋል ተውቴን አሁን ሰሞንኛው ይሄ ጩኸት ምናምን በነገራችን ላይ አልቆበታል ፕሮፓጋንዳ ረጭ ብሏል ጨርሷል ሟርት ጨርሷል አንዳንዴ ሟርትም ያልቃል በነገራችን ላይ ይሄ ተቹ ካምፕ ሟርት አልቆበታል ሰሪው ካምፕ ደግሞ የሰራውን ይዞ እየመጣ ነው እንደ ዶክተር አብርሃም በላይ ዝም ብለህ ተሰራና ስጨርስ ትመጣለህ ዶክተር አብርሃም በላይ ወንጭን እየሰራ እንደሆነ እየመራ እንደሆነ ማንንም አልነገረንም አናቅ ሲያልቅ ነው ያወቀው ምናልባት ሰውየው ብዙ ሺህ ሌሊቶችን ብዙ ሺህ ቀኖችን ብዙ ቀናቶችን ብዙ እልፍ ምሽቶችን ወንጪ ደን ውስጥ አሳልፈው ሊሆን ይችላል ዶክተሩ ተቀርጾ ካየው ቪዲዮ ውጪ እጅግ በርካታ ጊዜቶችን ምናልባት በወንጪ ገደል ገጠራማ መሬቶች ሄዶ ሊሆን ይችላል ብላስብ እና ምን ልል ነው ሟርተኛ ሟርቱን ጨርሷል አሁን የለውም ሰሞኑን በነገራችን ላይ ብዙ የሚያልቁ ፕሮጀክቶች የሚመረቁ ይኖራሉ ብዙ ሟርት ግን ያለ አይመስለኝም ተንጠፋጥፎ አልቋል ፕሮፓጋንዳም ያልቃል በነገራችን ላይ ውሸት ያልቃል ጨርሰዋል እና ይህ ፍልስፍና ብዙ የሚናገር ነው ዶክተር አብርሃም በላይ ንዛ ማየት እንደቀል እንዳታየው ትላንት ያሉህን እየነገሩ ነው ትላንት ከጠቅላዩ ጋር ከታችኛው የስልጣን እርከን ጀምሮ ያወጉትን ህልም እየኖሩ ነው የሰነዱትን የሚኖሩ ብዙ ሰዎች አሉ ለዛ ነው ማትረቷቸው ለዛ ነው ማታሸንፏቸው እና ሰዎቹ አልተቻሉ ለኢትዮጵያ ስለምትሰሩ በዝምታ ስለምትሮጡ የተወለደ ድል ምጡን ሳታሳዩ ይዛችሁ ስለምትመጡ ለናንተ እጅ እንነሳለን ዶክተር አብርሃም በላይ እጅግ አድርገን እናመሰግናለን ቋንቋችን በተደበላለቀበት ዘመን ቋንቋችን መግባባት ባቃተው ጊዜ እርሶ ግን ምናልባት ከብዙዎች ጥቂት በሚቆሙበትና በሚጸኑበት ጎዳና ቋንቋ ሳይበግሩ ሰፈር ሳይከልሉ ፕሮፓጋንዳ ልቦን ሳያርዱ ኢትዮጵያን ብለው ከመሪው ጋር ቆመው ስለሰሯቸውና ስለሚሰሯቸው ስራዎች እጅ እንነሳለን የጠቅላዩን የሥራ ፍልስፍና እንዲህ ባሉ ሰዎች ውስጥ ነው የምንመለከተው ሰነፍን ተውት ይሄ ገብሱን ይሄ እንዲያሽቶ የሚቃመውና ሲቻል የሚበተነው ተውት ይራገፋል it's a matter of time ይራገፋል እና ሰዎቹ አልተቻሉም እጅግ ድንቅ ፍልስፍናቸውን እጅግ ድንቅ ከፍታቸውን ነው በስራ ያሳዩት በሌላውም ደግሞ ቀስ እያለ ይገለጣል እና ያለን ኢኮኖሚያችንም የሚረጋጋበት ጊዜ ይቀርብ ነው እጅግ ቅርብ ነው በስራ ይረጋጋጣል ሟርቱን ፕሮፓጋንዳውም ትግሉም እየተንኮታኮተ እየሄደ ነው ሰዎቹ ግን አልተቻሉም ምናልባት ይሄንን ስራ የትግራዩ አበባ ቦንጪ ተራሮች ግርጌ ብለን ልንገልጸው እንችላለን ውሮ ሸባ ጀግና ድል አድርጎ ሲገባ ብለንም እንመርቀዋለን የዘመናችን ጀግንነት መገዳደል አይደለም ልክ እንደ ጠቅላዩና ጓዳቸው ድንበር ጥሶ ስንፍናን
ማሸነፍ ነው። ኢትዮጵያ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። እኛ ግን ደግደጉን እናወጋለን፣ በጎበጎን እናወራለን። ሁሉም ነገር ከሐሳብ ይጀምራል፣ መነሻችን ነው። የሰላም ጋዜጠኝነት ደግሞ መርሃችን። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ውድ የሜዳችን ታዳሚዎች ቸር ቆዩን።